ያስገባውን ግለሰብ ፌስ ቱ ፌስ መሳደብ ሲችል እይታ ለመሳብ ለእይታ ለገበያ ማለት ነው። ገበያ ለመሳብ የምታሳየው ሾው አለ አይደል? ሾው አሳይቶ ገበያ ለመሳብ የተከበረውን ማህበረሰብ ነው የነካው። ሀዲያን ብቻ አይደለም 57ቱን ብሔር ጨፍልቆ ሲናገር ነበረ። እንደገና ደግሞ መቶ የፕሮቴስታንትን ሃይማኖት ሲናገር ነበረ። በራራችን እሱ አይደለም የሚሰደቡ። በደንብ ማወቅ ያለባችሁ ማታ የሚሰደቡ ብሔሮችን መዝገባ የምትሰጠው ሚስቱ ናት። እናንተ ድንጋይ የምትወረውሩት ባልሆነ ቦታ ላይ ነው። አይታችሁ ከሆነ በሚሳደብ ሰዓት ሃይማኖት በሚሳደብ ሰዓት የስ በል ግፋ የምትለው እኮ እሷ ናት። እኔ እኮ አይገባኝም። አንዳንድ ሚስቱን ጨዋናት ምናምን ስትሉ ልክ አይደለም። ባክግራውንድ ላይ እኮ ሳውንድ ትራክ የምታጅበው እኮ እሷ ናት። ኦርቶዶክስን ሲሳደብ አሁን አይሰምታችሁ ከሆነ ሆነ ሳለ የስ እርግጥ ልክ ነኝ እያለ እኮ ከእሷ ነው ኮንፍርሜሽን የሚያገኘው። በተሳደበው እንጀራ ምግብ በምሰጠውና እጅግ በጣም የሚያሳፍር ሰው ነው። ሰው እድሜው እየጨመረ ሲመጣ እየሰከነ ነው የሚመጣው። የእሱ እድሜው እየጨመረ ሲመጣ ጥርሱ እያለቀ ነው። ጥርሱ ሲያልቅ እንኳን እድሜው ስንት እየደረሰ እንደሆነ ማወቅ አልቻለም። ይህን ሁሉ ጥርስ እያወለቀ እንትኑ ላይ አሁን ምንድነው ማድረግ ያሰባችሁት? አሁን ተራው እንትን እንዳይሆን እኛ ማድረግ ያሰብነው ነገር እንደ ማህበረሰብ ግለሰቡን እንደ ግለሰብ ከሰደበው ሙሌ ከቤራ ይኸው እዚህ ጋር አለ አይደለ? አንተና ሙሌ ሁለታችሁ ስትገጫጩ ከሙሌ ከቤራ ጋር እንደ ልብ ተሰዳደብ። ግን የተከበረውን ማህበረሰብ መንካት የለበትም። ይሄ ቀይ መስመር ልጅ ይኸውላችሁ፣ የልጅ ባህሪያው ምክር አይሰማም። አሁን ለምሳሌ አሁን ይኸውልሽ ምክር የሚሰማ አይደለም፣ ግሳጼ የሚሰማ አይደለም። ለምሳሌ እኔ ትላልቅ ሰዎች ማከበራቸው ሰዎች ቴዲ የምታደርገው ነገር ትክክል አይደለም ካሉኝ 3 4 5 ሰዎች ደነግጣሉ። እንዴ ልክ አይደለም እንዴ ምናምን እላለሁ። እሱ ዘሞር ሰዎች ልክ አይደለም ባሉት ቁጥር ልክ እንደሆነ ነው የሚቆጥረው። ምን ታደርጋላችሁ ነው መፍትሄው። አሁን ሰላማዊ ሰልፍ ብትወጡ ቫይራል ቢወጣ ቢሰዳደብ ለሱ አሁን ሰርግና ምላሽ ነው። ቴዲ የአህያ ልጅ በቅሎ በወርቅ ተሸልማ እድሌ ነው እንጂ እኔ ሰው አላማ ለእኔ ለዮዳ ሰላማዊ ሰልፍ እንውጣ እንዴ? ሲሪየስ የሆነ ነገር ላይ ካልወሰዳችሁ በስተቀር አስፈላጊው መንገድ ዲል አድርገን እንሄድበታለን። እሱ የወጣበትን ማህበረሰብ አንነካም። እኔ ማህበረሰቡን አልነካም። ቁም ነገር አሁን እዛ ጋር ነው። አየሽ አሁን ለምሳሌ ምንም በቃ የሚመለስ ነገር አይደለም። ገባህ አይደለም? ዘፈን ሊያወጣል ይችላል እኮ ዝም ብሎ እሷን እንዴ ለካ እንዲህ ቫይራል ወጥቷል እንዴ ምናምን ብሎ ዘፈን ሊያወጣ ይችላል። እናንተ ሊመለሳል ብላችሁ ነው የምታስቡት? አቀናብሮ ምናምን ሚስቱ እዛ ጋር እያጎረሰችው ምናምን ሙልጭ አድርጎ ማህበረሰብ ሊሰድብል ይችላል። ይብስበታል በመከራችሁት ቁጥር። ስለዚህ ማዳገም የምትሉት ነገር ምንድን ነው? የያዛችሁት አቋም፣ ያሰባችሁት ነገር፣ የተመካከራችሁት ነገር ምንድን ነው? ማያዳግም የሚለውን እኛ በውስጥ እናወራለን። ከዛ ውጭ ደግሞ የእኛ ልጆች እየሄዱ ለሱ ቤት እየገቡ ምላሽ እንዲሰጡና የእሱ ቪው እንዲያድጉ እንዳያደርጉ ልጆቻችንን እንገታለን። በተረፈ ግን ሙሌ የምትለው ነገር ካለ አንድ ነገር አንተንም ያው ብዙ ፕሮግራም እንዳለ እናውቃለን። ሶሪ እጥፍ ቴንኪው ነጉዬ ቴንኪው። በጣም ሁለታችሁንም በጣም ነው የማመሰግነው። ማገዶ እንዳትሆኑ የእኛ ልጆች እዛ ቤት ሄዳችሁ ቫሪያን ለመውጣት የሆነ ነገር እናደርጋለን እያላችሁ የምትሄዱ ሰዎች በቅርቡ ዋጋችሁን ታገኛላችሁ። ሜቢ ምንድነው እቅዳችሁ ላልከን ሜቢ አይ ካን ዋክ ቱ ዋሽንግተን ሲያትል ሜቢ ልጆች ደግሞ አሉ። በህግ እንዴት አድርገን እንደምንጠይቀው በአካልም እኔ እግዚአብሔር ካለ አሜሪካ ነው የምንኖረው አይደል? ቆመ ፌስ ቱ ፌስ እንደዚህ መነጋገር ትችላለህ። መነካካት ነው ማችለው። በዛ ማለት ሊፈጠር የሚችለውን እሳትና ክብሪት ሲገናኝ ምን እንደሚፈጠር ሜቢ ምናየው ይሆናል በሂደት። እግዚአብሔር እድሜ ይስጠን። አደባባይ ላይ ግን እንዲህ እናደርጋለን አንልም። የሚሰራበት ፐብሊክ ነው፣ የሚኖረው ሀገር ላይ ነው፣ ሰው የሚኖርበት ሀገር ላይ ነው። ወንድ የሆነ መጥቶ ያናገረኝ ሲል ነበረ። ሜቢ ወንድ እንዳለው ደግሞ ያድያ እናት ያድያ አባት ጉልበቱ ላይ ከወዱ ከማንጸኑ ወንድ እንደወጣ ደግሞ ሜቢ የሚያሳዩም እናሳይም ልጆች ከያድያ አብራክ ተወልደናል። በአደባባይ እንዲህ እናደርጋለን ብለን አንፎክርም። ኦኬ ይሄንን በዛ ልዝጋውና ኒዮስ ባዲኛ አንድ መልእክት ላስተር ኒዮስ ከለሰቅ ኢጥበይ መተካ ከወሸጢን ሶም ኢተሞም ኢጥወሸጢን ሶም ሚታከን ሚታከን መተከሞስ ኒያዲ ማንነትን ኒያዲ ሚናደበኔ ለሊተከሚስ ከነውን ቆጥሳ ከወሽክሮ ሂንከጎግንም መተካ ኢጥሚነ መተካ ቫራል ፊተካ ቪዲዮም ዩካር ኢዮዳ ወጨ በጋን
ማርባሰብ አማር ማበረሰብ ኦሮሞ ማበረሰብ ትግሬ ማበረሰብ ነክተ ከንበስ ኢጥን ግን ሀሲሶ መልስ ወዌ ይሄኒ ውጨን ሁንደም ኢቶ ማስያሜ ዶበከት ገለቶም ኢጥምን ያከመንች ዝራመሩ መንቹ ማቀብስ ነው ማን ለቀየክ ማን እዩም ቤት ይሆይ ማን እዩም ቤት ይሆይ ፕሮፌሰር ፎቶ አመዳ ዋራ ለሐኮንያን ዱምሲሳ ከሶሪ እንችል ለኪንዊን ኩሮ ሳስኮር ተማረካ ኳን ኪነን በዛ ጴጥሮስ ይኩ የሻለለም ይኩ ኤርትራዊ ቴፍማቲሳ ካባኪንዊን ኩሮሞሽ በጨሰ ይሆክ ኮይኑም አለ ይሆክ ኢጥሚን መሮኦሲን እርምጅ መስና ባንጦም በጥኔስ ባንጦም ሃን ኢጣም ኢሳም ጎደቦን አጎይስሞ ኢሊና ይተቀሙ ለነሪን ሶሞ ይተቀም መተቀመን ዋጋም ይቀከመን ኤክ ሆሮቹ አመጤ እቺን ነው ምለው ቴዲ በጣም ነው ማመሰግነው ወደሃለው ክበርልኝ ባንተ በኩል ያሉትንም ሞላው ኢትዮጵያውያን አመስግንልኝ አዌርዱ ነው እኛ ሰላም ነው የምንፈልገው የሃይማኖት ችግር የለብንም የብሔር ችግር የለብንም ተዋደን ተፋቅረን ያለንን ሰጥተን ተካፍለን ምንኖር ፍቅር ነን በዚህ ልክ ግን ሰው ሲመጣ እንደገለሰብ ሞላው ኢትዮጵያዊ ከጎናችን መሆን አለበት ይሆናሉ ደግሞ ጫዋ ይሁን ወርቅ ይሁኑ ማበረሰብ ነው ያለን ኢትዮጵያዊ ቋንቋ ጫዋ ነው ይሄንን እንደሚያደርጉ ተስፋ አለኝ እንወዳለን ቴዲ ይክበርልኝ ሌላ የሚጨመር ነገር ካለ በሂደት በግልም ቴዲን ያገኛችሁ በማይወያይበት ይሄም ርዕስ ከተነሳ ሄዳችሁ ተወያዩ ወዳችኋለሁ ቴንክ ዩ በጣም ቴዲ እግዚአብሔር ያክብርልኝ ቴንክ ዩ እግዚአብሔር ያክብርልን ቴዳ ቴንክ ዩ ሶ ማች እሺ እንደ ማህበረሰብ ተሰምቷቸው ነው የመጡት ሶሻል ሚዲያ ላይ ምን ይደረጋል እንግዲህ ምን ይደረጋል እኔ ብዙ ጊዜ የሚያስቀኝ ማህበረሰቤን ወዳለው የምትሉ ሰዎች ተግባር ላይ ዜሮ ሆናችሁ ሳያችሁ እንደው ዝም ብሎ ቴዲ ሐዋሳ ቤት ከፈተ በቃ ለመከራከር ምናምን እኔ እንትን አማራ ኦሮሞ ትግራይ ምናምን ትላላችሁ እንጂ እንደምትሉት ማህበረሰባችሁን አትወዱም ውሸት ዜሮ እንጂ ማህበረሰቡን የሚወድ እምነቱን የሚወድ ሰው በዚህ አጸያፊ ነገር ያውም በሶሻል ሚዲያ ሪከርድ ተደርጎ በሚቀመጥ ነገር ላይ ለታሪክ በሚቀመጥ ነገር ላይ ስትሰደቡ ቁጭ ብላችሁ ታፕታፕ የምታደርጉ እናንተ ናችሁ። ልክ ነኝ ልክ አይደለም? አማራው ዛሬ ሲሰደብ ኦሮሞ ቁጭ ብለህ ታፕታፕ ታደርጋለህ፣ የስ ትላለህ። ከዛ በሳምንቱ ኦሮሞ ሙልጭ ተደርጎ ሲሰደብ አማራው ቁጭ ትላለህ። ከዛ ትግራዩ ሲሰደብ እንደ ህዝብ ቁጭ ብለው ወይ አማራ ወይ ኦሮሞ ቁጭ ብለህ ታፕታፕ ታደርጋለህ፣ ጊፍት ትሰጣለህ። ያለኛ ድጋፍ እነዚህ ተሳዳቢዎች አንድ ቀን አድሩ። እነዚህ ተሳዳቢዎች እነዚህ ጋጠወጦች ያለናንተ ድጋፍ አንድ ቀን አድሩም ኖሮ ነውር እንደሆነ ብናሳያቸው ይሸማቀቁ ነበር። ዛሬ እኮ ጋጠወጥ ተሳዳቢ በሚሰራው ገንዘብ ዝንጥ ብሎ የሚኖርበት ነው። የገቢ ውሸቴን ነው። አማራ ውስጥ ለጆሮ የሚሰቀጥጡ ተሳዳቢዎች የሉም፣ ጋጠወጦች የሉም። በአማራ ስም ይነግዱ ማህበረሰቡ እዛ ዋጋ ይከፍላል። እነሱ እዚህ ወዛም ሆኖ የሚኖሩ የሉም። ከስድብ ውጭ ምንም ማዋጡ። እነዚህ ማን ነው የሚሸልማቸው? እንደገና ኦሮሞ ውስጥ ነው አሁን ቀንሷል። ኦሮሞ እስከ አንድ ዳልቻ የሚባል ልጅ ነበር፣ አሁን ቀንሷል። ብዙ እንደዛ ትግራይ ውስጥ ብዙ እንደዛ ላይ የሚሳደብ አሁን ከዚህ ቀደም ስድድቦች ነበሩ። ትግራይ ውስጥ እንደዚህ አይነት ነገር አላውቅም። በየብሔር ብሔረሰብ ውስጥ ያሉ ተሳዳቢዎች አሉ። ኦኬ ማይክ ተኪ አለ እያለኝ ነው። አይደው ነው ካለ አላውቅም። ስለዚህ ሁላችሁም ኃላፊነት አለባችሁ። አንድም ሰው ቢሆን ለምን ይሰደባል? አንድም ሰው ቢሆን እኮ መከበር አለበት። አንድም ሰው እኮ በተቻለ መጠን እስካነካችሁ አንዴ ትናገራላችሁ። ኦኬ ከዛ በላይ እንትን ማለት የለባችሁ ለማለት ያ ነው። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ዛሬ ሆት ኢሹ ነው ያለን፣ እንወያያለን። ይሄ በፍጹም ጨዋነት የምታወሩበት ቤት ነው። በፍጹም ጨዋነት በፍጹም ስርዓት የምታወሩበት ቤት ነው። ሀሳባችሁ ምንም ሆነ ምን እዚህ ጋር የምታዩት አወያይ ቀልድ አቅም ሰምታችሁኛል። ቀልድ አቅም ሀሳብ ካለ ሪኩዌስት ልከህ ገብተህ ደረጃቸውን ከጠበቁ ሰዎች ጋር ትወያያላችሁ። እኔ የምናገረው ማደርግ ልጅ ነኝ አይደለም፣ እንደዛው ማወያየው። አዲስ አበባ ጉዳይ አለ። አዲስ አበባ የማን ናት? አዲስ አበባ ጉዳይ ሰፊው መጨቃጨቂያ ጉዳይ ነው። ሁለተኛ አሁን ወደዚህ ከመግባቴ በፊት ማርቲን ፕላውት ሰበር ዜና በሚል መልክ ከዚህ ቀደም አብዛኞቹ የፋኖ ደጋፊዎች የለም ሲሉት የነበረውን ነገር ይፋ አድርጓል። ጽምዶ በይፋ ተመስርቷል ብሏል።
ኤርትራውያን አላችሁ ኤርትራውያን ወንድሞቼ ብዙ ጊዜ ኤርትራውያን ወንድሞቼ ላይቭ ልገባ ስል ኧረ ቴዲ ደበረን ቢያንስ እኛም እናፍታታበት ወሬ የለም እንደ ይሉኛል ለረጅም ሰዓት ከመድረክ ርቀው ነበር ኤርትራውያን አላችሁ ምንድነው ደበረን ምናምን ይላሉ በጽንዶ ጉዳይ ስማቸው የሚጠራ ከሆነ እንዲያወሩ እድል ሰጣችኋለሁ በተረፈ ስለምትናገረው ንግግር በቂ እውቀት በቂ ግንዛቤ ካለ ሪኩዌስት ልካለ አይ ጋጥ ወጥ ነኝ ካልክ እዚህ ጋር ከምታየው ሰው ጋር ትላተማለህ እንኳን ደህና መጣችሁ ደህና ቆያችሁ ክብራትና ክብራን እንወያያለን ታፕ አድርጉ ታፕ 100,000 ሲሆን አስገባችኋለሁ እኔ ከናንተ መፈልገው 30 ደቂቃ ብቻ ነው ላይቭ ልግባ አለባበሴ እንዴት ነው አሪፍ ነው ወይስ ልቀይር ይሄው ራሱ ልብስ በነጭ አለኝ ይሁን ወይስ እንዴት ነው ላይቭ ወደ ስቱዲዮ ከመግባቴ በፊት አሪፍ ነው ይቀር ፐርፌክት ኦኬ ይሁን ኦኬ እሺ እንገባለን ከዛ ትገባና እንወያያለን የተወሰነ የታለ እዚህ ጋር መሸጋገሪያ ወይኔ ፋይል ጠፋብኝ አልጠፋብኝም ስምሽን እንዳልጠራ ያቁበኛል በዬ ጽጌረዳ አልኩሽ በአበባ አስመስዬ እንገባለን የተፈጠረችውን ጋፕ በዘፈን ልሙላ ብዬ ነው ይህን ሰምታችሁ ደግሞ ዘፈን አውጣ በሉኝ ገደሉ ስለመክተት እሺ እንገባለን ላይቭ ፖለቲከኞች ተዘጋጁ ፌስቡክ ኦኬ ያለው ሞዴሬተሮች እና ድምጼን ቼክ አድርጉ yes የጭቁኖች ድምጽ ነው ክብራትና ክብራን እንዴት ናችሁ ሁሉ አማን ነው ወይ እንዴት ናችሁ በቲክቶክ በፌስቡክ በዩቲዩብ ያላችሁ በሙሉ ልባይ ምስጋና ይድረሳችሁ በአገራችን ፖለቲካዊ ነክ ጉዳይ ዙሪያ እንወያያለን ሐሳብ አስተያየቶቻችሁን ሰጣላችሁ የመጀመሪያው ለውይይት ከሚቀመጡ ጉዳዮች መካከል አዲስ አበባ የማናት የብሔራዊ ምክክር ኮሚሽን ሰዎች ያሰናዱት ስብሰባ ነበር እዚህ ስብሰባ ላይ አዲስ አበባ የሚገኙ ጋዜጠኞች በተለያዩ አጋጣሚዎች ሾልኮ የሚወጡ ያሉ ከተዋዮች የሚወጧቸው የሚጽፏቸው ዜናዎች መጨቃጨቂያ ሆነዋል ከላይ እንደዚህ ያለ እንትና እንደዚህ ያለ የተባለ የሚጻፈው ጽሁፍ ተዋዮች ላይ ተጽዕኖ ያሳደረ እንደሆነ የተረዱት የምክክር ኮሚሽን ሰዎች ዋንኛነት ፕሮፌሰር መስፍን አራያ ወጥተው አረዚ እንደዚህ የሚባል ነገር እኛ አልተነጋገርንም ሲሉ ማስተባበያ ሰጥተዋል ዞሮ የኢትዮጵያ ፖለቲካ ምን ስለ ኢኮኖሚ ምን ስለ ማህበራዊ ጉዳይ ሲወያይ ቢውልም በስተመጨረሻ አዲስ አበባ የማናት የሚል ነው መገባደጃው የሚል ተለመደ አባባል አለኝ ከዚህ ውጪ አይመስልም ዞረን ያ ሁሉ በጀት ያ ሁሉ ጉዳይ ዞሮ አዲስ አበባ የማናት ለማለት ሆኗል አዲስ አበባ የማናት እንዴት ናችሁ ክብራትና ክብራን ፌስቡክ ላይ ያላችሁ ቀደም ሲል ከሀዲያ ማህበረሰብ ተወላጆች ቅሬታ ይዘው የመጡ ወገኖቻችን ነበሩ ሶሻል ሚዲያ ላይ አንድ ልጅ ሰደበን ነው የሚሉት ይሄ ልጅ ሶሻል ሚዲያ ላይ ስድብ የተስማማው ነው ያልሰደበው ማህበረሰብ የለም አማራን ሙልጭ አርጎ ሲሳደብ አንድ ሽንጥ ያወጣል ኦሮሞን ሲሳደብ ሽንጥ ያወጣል ትግራይን ሲሳደብ ተከሻው ይሰፋል ብቸኛው የሰው ዘር ስድብ የተስማማው ብቸኛው የሰው ዘር ነው ይሄ ልጅ አይ ዶንት ኖ ምን እንደሚደረግ አላውቅም ይሄ ልጅ ዋነኛነት ስድብ ቃላቶችን እያመነጨች የምትሰጠው ባለቤቱ ናት ሲጠፋበት በጽሁፍ ታቀብሏለች ረስተሃል ይሄን አማራን እንዲህ ብለ መናገር ረስተሃል ኦርቶዶክስን ታስታውሰዋለች ይላል ካልሆነ አይቻልም ብዙ መጠረጠራቸው ነገሮች አሉ እኔ
አይታችሁ ከሆነ ባልና ሚስት አልጋ ላይ በሚወጡበት ሰዓት the whole night ሰው ይሳደባል ሌሊቱን ሙሉ እንዴ ባልና ሚስት አልጋ ላይ ሆነው ሌላ ስራ በሚሰሩበት ሰዓት ይሄ ልጅ ሌሊቱን ሙሉ የሚሳደበው አያደርግም እንዴ ጠረጠርኩኝ ደግሞ እንደ መኪና ገራጅ ውስጥ ሆኖ ነው የሚሳደበው አይታችሁ ከሆነ ገራጅ ውስጥ ተቆልፎለት ምግብ ተሰጥቶት ሲሳደብ ይውላል ጠረጠርኩኝ ይሄን ሰው ገራጅ ውስጥ ቆልፋበት ገራጅ ለማታውቁ ሰዎች መኪና ፊክስ የሚደረግበት ሳይሆን ገራጅ በሰሜን አሜሪካ ወይም ደግሞ ዩሮፕ አካባቢ መኪና ማቆሚያ ማለት ነው መኪና ማቆሚያ ስቶሬጅ እንደማለት ነው እዛ ውስጥ ሆኖ ነው የሚሳደበው ስጠረጥር ለሱ እንዲሳደብ እድል ሰጥታው ሹልክ ብሎ የሚገባ ሰው ሊኖር ይችላል ሹልክ ብሎ ይገባል በኋላ በር ኢዳው እንደምታውቁት ሰገጤ ነው ቁጭ ብሎ ይሳደባል ሌሊቱን ሙሉ አንዳንዴ ሚውት ያረጋ ይመስለውና ጨርሻለሁ ልምጣ ይላታል ቆይ ትንሽ ትለዋለች ቆይ ትንሽ አሁንስ ልምጣ ይላታል ቆይ ትንሽ አልኩ አይደል እንዴ ትለዋለች ሌሊቱን ሙሉ ሲሳደብ ይላል ማህበረሰብ ሃይማኖት ምን እያረገች ቢሆን ነው እሱ ከዚህ አንግል ያያለ የለም ከዚህ አንግል ያየው ቴዲ ብቻ ነው ሚስትን አስተኝተ ሌሊቱን ሙሉ ሌላ ሰው ሴቶችን ይሳደባል ሴቶችን እግዚአብሔር ያሳያችሁ ያገባሹ ባልሽ አንቺ መኝታ ቤት ፒጃማ ለብሰሽ የውስጥ ነገር ሳታረግ እየጠበቅሽው ተኝተሽ ጋደም ብለሽ እሱ ጓዳ ወይም ዕቃ ቤት ሆኖ ወገቡን ይዞ ሴቶችን ሲሳደብ አንቺ ገባታን አንቺ እንትን በስበስ ምናምን እያለ ሲሳደብ ለሴቶች ሙዚቃ እያወጣ አንቺ ቆሻሻ መጣውልሽ ደግሞ ረመዳን ያለም ሆይ ይቻላል እንዴ እንደዚህ ወንድ ልጅ እንዴ ይቻላል እንዴ ባለፈው ከንትና ጋር ሆነሽ ደግሞ ስታሚኝ ሰምቼሻለሁ ሙዚቃ ነው መሰራብሽ ጉቺ ቡቲቲ እንዴ አንዳንዴ እኮ እኔ ነኝ ያበድኩት ማህበረሰቡ ነው ያበደው እኔ ተወልጄ ባደግኩበት ባሳደጉኝ ቤተሰቦች በስህተት እንደ ወንድ ካልሆንኩኝ እኔ እደበደባለሁ እኔ አይቻልም እንዲህ ወገቡን ይዞ የሚሳደብ ሰው ይሄ ልጅ ነው የሃዲያን ማህበረሰብ ሰድቧቸው ፌስቡክ ላይ ላላችሁ ላልገባችሁ ቅሬታ ይዘው መጥተው እነሱን እየሰማን ነበር ይሄን ሲሰማውንም ታላችሁ ደግሞ ነገ ማለት ነው ይሄ ነው የሚያደርገው እንደዚህ ነውና እንዲህ ማህበረሰብ ውስጥ ያሉ ጋጠወጦች እንዴት ነው ስርዓት እንዲይዙ ማድረግ የሚቻለው አይዶን ነው እኔ አላውቅም እኔ የመፍትሄ ሐሳብ ነው ያለኝ እናንተ ምን እንደምትሉ አላውቅም እሺ ድምጼ በጥራት ይሰማችኋል ወይ ቲክቶክ ላይ ላላችሁ ዩቲዩብ ላይ ላላችሁ ፌስቡክ ላይ ላላችሁ ድምጼ በጥራት የሚሰማችሁ ከሆነ አንዳንድ ቁጥር ጻፉልኝ ክብራትና ክብራን ሁሉ አማን ነው ወይ ቀደም ሲል እንደነገርኳችሁ ሰፊ አጀንዳዎች አሉ ስለሚናገሩት ንግግር በቂ ዕውቀት በቂ ግንዛቤ ያላቸውን ፖለቲከኞች ስለወንጋስ ሐሳባችሁ በጨዋነት እስከሆነ ድረስ የመሰላችሁ የመናገር መብታችሁ የተጠበቀ ነው ቴዲ ሐዋሳ የሚቆረቁረኝ ነገር የለም እኔ የሚቆረቁረኝ ነገር የለም እሺናኔ ቴንኪው የሰው ልጆች ሐሳብ መደመጥ አለበት የሚል እምነት አለኝ ለሁላችሁም አብሶሉት የሆነ ዲሞክራሲ ነው መሰጣችሁ ስለዚህ ምንም ቅር እንዳይላችሁ ከኔ ጋር የምትጋጩት ሰውን ካላከበራችሁ ኢንተራፕት ለማድረግ ከሄዳችሁ ነው እዚህ ጋር የተወሰነች ነገር ላስተካክልና የተወሰነች ነገር ብዬ አስገባችኋለሁ አዲስ አበባ የማን ናት ሲጀመር አንድ ከተማ ወይም ደግሞ ኢትዮጵያ ውስጥ ያሉ መሬቶች በሙሉ የማን ናቸው ኦኬ ዩቲዩብ ላይ ድምጽ ጥሩ ነው ብለውኛል ላይክ ሼር ሰብስክራይብ ማድረግን እንዳትረሱ ህገ መንግስት ለዚህ ውይይት ማውጣት ያስፈልገኛል እስከዛ ታፕ አድርጉ
እሺ ይሄንን ነው የምለው። ከዛ ማርቲን ፕሎት የተባለ የቢቢሲ ኤዲተር ኢንቺፍ ነው። ለወትሮ የፋኖችን የቲፒኤልኤፍን እና ወደ ሻዕቢያ አካባቢ የነሱ ፕሮ ጸሐፊ ነው ተብሎ ነው የሚታማው። አጌንስት መንግስት ሆኖ የሚጽፍ ሰው ነው። ከዚህ ቀደም ፖርት ሱዳን ላይ የኦነግ የፋኖ የቲፒኤልኤፍ የሻዕቢያ እና የሳፍ የሱዳን አርሚ ፎርስ መሪዎች ፖርት ሱዳን ላይ ያደረጉትን ውይይት ለመጀመሪያ ጊዜ የጻፈ ጽምዶ የሚባል ነገር እንዳለ የነገረን ሰው ነው። ወደዚህ ከመግባቴ በፊት በቀድሞ ትዊተር በአሁኑ ኤክስ ገጹ ላይ ዘመነ ካሴን ዋቢ በማድረግ ጽምዶ መመስረቱን በይፋ ተናግሯል። ከዚህ ቀደም በነበረን ውይይት ጽምዶ የሚባል ነገር የለም መሪዎቻችን አልተናገሩም ስትሉ ለነበራችሁ ሰዎች አሁን ምንድን ነው የምትሉት? ኦኬ ጽምዶ የሚባል ነገር እኔ አልደግፈውም መሪዎቻችን እስኪናገሩ እንጠብቃለን ብላችኋል። አሁንም በይፋ ከፋኖች በኩል መግለጫ ባይኖርም በይፋ መግለጫ የመውጣት ያለ መውጣት ጉዳይ ነው እንጂ ጽምዶ የሚባል ነገር ስለመኖሩ ምንም ጥያቄ የለውም። የአስረስ ማረ ዳምጤን ኢንተርቪው አድምጫለሁ ከመሳይ መኮንን ጋር ያደረገው። የኔ ጥያቄ ምንድን ነው? ጽምዶ እንዴት ያለ ነገር ነው? በጽምዶ ጉዳይ ደጋፊዎችም አሉ፣ ነቃፊዎችም አሉ። ሲሪየስ የሆነ ጥያቄ የሚያነሱ አሉ። ለምሳሌ አማራ ክልል የጎንደር ተወላጆች ጎንደሮች ሌጂቲሜት ጥያቄ ያነሳሉ። የእነሱን ጥያቄ መመለስ እነሱ ስጋት እንዳይሆንባቸው ማድረግ የተጣማሪዎች እናንተ ድርሻ ነው። ሰዎች ጥያቄ ሲያነሱ ማዋከብ መሳደብ ምን አገባችሁ ምናምን ብሎ እንትን ማለት ያ ትክክል አይደለም። የገባው ሰው ያስረዳል። እንዲህ ያሉ ነገሮች አሉ። በሱ ጉዳይ ላይ ወደ በኋላ የምናወራ ነው። ጽምዶ ሊሆን ይችላል አይችልም የሚለውን ነገር የራሴን እንቅስቃሴ ወይም ደግሞ የራሴን ትንታኔ ሊሆን የሚችልበትን ነገር ላይሆን የሚችልበትን ነገር ከነገርኳችሁ በኋላ ለሁላችሁም እድል እሰጣለሁ። ከዛ የብሔራዊ ምክክር ኮሚሽን ሰዎች በአዲስ አበባ ጉዳይ ላይ ሲከራከሩ ውሏል። አዲስ አበባ የማናት? ይሄን የምናወራበት ጉዳይ ነው። አዲስ አበባ የማናት? እኔን ብትጠይቀኝ ማይ ፍሬንድ እኔ ማህበረሰብ ውስጥ ምርመሰመስ ኑሮዬን ለመለወጥ ደፋ ቀና የምል ሰው ነኝ። ባለውበት ከተማ መኖር ከቻልኩኝ የኔ ነው ብዬ ነው ማሰብ። አዲስ አበባ የማናት ካላችሁ የነዋሪው ናት የሚል እምነት አለ። ልክ አይደለም። አፈርሰው አዲስ አበባ የማናት ለሚለው ጥያቄ ካኖርክባት የኔ ናት ስትል ምን ማለት ነው? ወይም የኛ ናት ስትሉ ራሱ ምን ማለት ነው? ለምሳሌ ባለንበት ሀገር ላይ ግማሾቻችሁ ሲድኒ ናችሁ፣ ኒውዮርክ ናችሁ፣ ኬፕታውን ናችሁ፣ የተለያየ ሀገር ነው ያላችሁት። የምትኖሩበት ከተማ ላይ ከተማዋ የእናንተ ናት አይደል? ግብር ትከፍላላችሁ። ያ የምትከፍሉት ግብር ሲኖር ይጠረግላችኋል። ባስ በነፃ ልታገኙ ይችላላችሁ። የመንግስት ሰርቪሶችን ታገኛላችሁ። ከተማችሁ የእናንተ ናት። የምትኖሩበት ከተማ የእናንተ ናት። ለምሳሌ ኒውዮርክ ያላችሁ የኒውዮርክ ከተማ ነዋሪዎች ናቸው። አዲስ አበባ ውስጥ ለምሳሌ በብዛት እየኖሩ ያሉት ቻይናዎች ከሆኑ አዲስ አበባ የቻይናዎች ናት ማለት ነው። ልክ አይደለም? ባንግላዴሾች ዛሬ አዲስ አበባ ውስጥ BMW መኪና እየነዱ ውሃ እየረጩ በሚያልፉት ባንግላዴሾች ናቸው። እነ በያ የሚለው ቃል ራሱ የመጣው በያ በነገራችን ላይ የባንግላዴሽ ቃል ነው፣ አባት ማለት ነው። እነ በያ የሚኖሩበት ሀገር ላይ አንድ ምስኪን ሰውዬ አንተ አይደለችም ስትለው ነውር አይደለም? ቪላ ቤት ሰርተው የሚኖሩት እነ ባቡጂ ናቸው፣ እነ ጎቪንዳ ናቸው፣ ህንዳውያን ናቸው። እንዴት እንደዚህ አይነት ጥያቄ አትጠይቁም? ኑሮ ተለውጧል ማይ ፍሬንድ። እድሜ ልካችንን ኑሮን ሳትለውጥ በባዶ ኬስ የኔ ናት ያንተ ናት ውጣልኛል ከወንድም ጋር መገፋፋት እስከ መቼ? እውነት ጥያቄ ገብቶቻል? ግን በግልህ ኑሮን ለውጣል። አሁን እዚህ ጋር ሌበር የሚባለው ሰውዬ የሚሳደበው ልጅ እርግጠኛ ሆኜ ብነግራችሁ ሱሪውን ብታስወልቁት ለመጨረሻ ጊዜ ፓንት የቀየረው የዛሬ 4 ወር ነው። እርግጠኛ ሆኜ ብነግራችሁ
ያስታውቃል። ኮመንት ያስታውቃል። ላይ ኮመንት አይቻካል። ፓንት ከቀየረ የዛሬ 4 ወር ነው። ለምሳላችሁ ተስፋ ያለው ሰው ኑሮን የለወጠ ሰው ንግግሩ ያስታውቃል። ኮመንት አደራረጉ ያስታውቃል። ተስፋ ያጡ ሰዎች ግን ኮመንታቸው ራሱ ያስታውቃል። እንዴት ነው የሚሰማቸው? መንፈሳዊ ነገር ብታወሩ ይሳደባሉ። ፖለቲካ ብታወሩ ይሳደባሉ። ስለ ሴቶች መደፈር ብታወሩ ይሳደባሉ። ሰው ጥያቄ ከተሞች በብዛት የማን ናቸው? አዲስ አበባ የማን ናት? በህግ አግባብ ስንመጣ የኔ ናት ያንተ አይደለች ምናምን የሚባለው ነገር ራሱ ከየት የመጣ ነው? በዛ ጉዳይ ላይ እናወራለን። ሌላው ወደዚህ ከመግባቴ በፊት ቭላዲሚር ቭላድሚሮቪች ፑቲን አውሮፓውያንን አስጠንቅቋል። በነገራችን ላይ የዩክሬን እና የራሽያ ጉዳይ ልክ እንደ ኢራን እና እችን ልበልና ሰዎችን አስገባለሁ። ልክ እንደ ዩክሬን እና እንደ ኢራን እና እንደ አሜሪካ እስራኤል ጦርነት ባጭር ይቋጫል። በእርግጥ ራሻውያን ባጭር እንቋጫለን ብሎ አይደለም የጀመሩት። ቭላዲሚር ፑቲን አልተነገረለትም እንጂ ስራን ጽድት አድርጎ የሚሰራ ቶፕ ስትራቴጂስት ነው። በነገራችን ቭላዲሚር ፑቲን ከሰራ ይሰራል፣ ካልሰራ አይሰራም። ጽድት አድርጎ እየፈጨ እየቋጨ የሚሄድ ሰው ነው። ብዙዎቻችን የዌስተርን ሚዲያዎች ኢንፍሉዌንስ አድርገውን የዩክሬን እና የራሽያ ጦርነት እኛ የሚመስለን የራሽያ ወረራ ብለን ነው የምናወራው። ምክንያቱም የዌስተርን ሚዲያዎች ወይም ፕሮ ዌስተርን ሚዲያዎች የሚዘግቡት እንደዛ ስለሆነ፣ ግን ትክክለኛው እንደዛ አይደለም። የዩክሬን እና የራሽያ ጦርነት ኤክስፓንሽን ኦፍ ኔቶ ነው። ዛሬ ቭላዲሚር ፑቲን አሜሪካ ረጅም ርቀት ተወንጫፊ ሚሳይሎችን በእኛ ድንበር ላይ አስቀምጣለች። ካናዳ ላይ እኛ ብናስቀምጥ አሜሪካንና ካናዳን በሚያዋስን ድንበር ላይ ረጅም ርቀት ተወንጫፊ ሚሳይል ብናስቀምጥ አሜሪካኖች በቀላል ያዩታል ብሎ ጠይቋል። የኩባን ሚሳይል ክራይሲስ የምታውቁ ታውቃላችሁ። ሜክሲኮ ላይ ብናስቀምጥ እሺ ይላሉ? ኖ እሺ አይሉ። ስለዚህ ልክ እንደዛው እኛ ድንበር አካባቢ ላይ ምንም ለህልውናችን አደጋ የሆነ ነገር እንዲቀመጥ አንፈቅድም ያለው። This is what you call it national interest የሚባለው እዚህ ጋር ነው የሚመጣላችሁ። ለራሽያ ስጋት በሚሆን ደረጃ ለምሳሌ አንዳንዶቻችን ኦኬ ዩክሬን የኔቶ አባል ሀገር ብትሆን ምን ችግር አለው ትላላችሁ። ችግሩ ዩክሬን የኔቶ አባል ሀገር ሆነች ማለት በማግስቱ ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባለው ከሁለተኛው ዓለም ጦርነት በኋላ የተመሰረተው ዲፌንሲቭ ፓክት ነው። ራሽያ እና ዩክሬን ድንበር ላይ ለራሽያ ስጋት የሆነ ኒውክለር ወይም ደግሞ ሚሳይል ሊተክል ነው ማለት ነው። ለራሽያ ህልውና አደጋ የሆኑ ማሽኖችን ሊተክል ነው ማለት ነው። ቢኮዝ በኔቶ መተዳደሪያ ደንብ ዩክሬን የኔቶ አባል ሀገር ከሆነች በቃ አርቲክል 5 የሚባል አላቸው። አንዱ መነካት የሌላው መነካት ነው። በማንኛውም መንገድ ዩክሬን ከተነካች ኔቶ ተነካ ነው። ስለዚህ ፋይት ያደርጋሉ ማለት ነው። ይሄን አይታገስም። ፌር ነው? ፌር አይደለም። የሀገሬ ፖለቲከኞች እንዲህ እንድናስብን ይፈልጋሉ። ቅናቴ ይሄ ነው። እንዳለመታደል ሆኖ ወደ በኋላ የምንመለሰው ወደ አዲስ አበባ የማናት የእኛ ናት የአንተ ናት ወደሚል ወሬ ነው። ቢሆንም ግን ቱቱ ብለንም ቢሆን ወደዛ እንመለሳለን። ለጊዜው ወደዚህ ልምጣ። ኦኬ፣ አሁን ባለው ሁኔታ ራሽያን ማሸነፍ ይቻላል ወይ? ጦርነቱ የተጀመረ ሰዓትም ነግሬያቸዋለሁ፣ መሀል ላይም ነግሬያቸዋለሁ። ጦርነቱ የተደረገም እያወራንበት ነበር። አሁንም ነግራቸዋለሁ። ኢምፖሲብል። ራሽያን ማሸነፍ ማይቻልበት ምክንያት ራሽያውያን በጣም ጠንካራ የሆነና ራሳቸውን እስከ መጨረሻው እስከ ዓለም ፍጻሜ ሊከላከልላቸው የሚችል መሳሪያ የታጠቁ በመሆናቸው ነው። የመጀመሪያው ዓለም ላይ የራሽያን ያህል ኒውክለር የታጠቀ የለም። አይ ቲንክ they have ወደ 5000 ወደ 6000 የኒውክለር ሄድ አላቸው። ብቸኞቹ የዓለም ሀገራት እነሱ ናቸው። በሌላ አባባል ራሽያ ተሸነፈች ማለት ነጋቲቭ ቡላ የዓለም ፍጻሜ ሆነ ማለት ነው። አልገባችሁም? ብዙዎቻችሁ 5400 ነው። አቤላ እሺ፣ ራሽያ ተሸነፈች ማለት የዓለም ፍጻሜ ማለት ነው።
አለቀ። ራሽያ ተሸነፈች ማለት ዓለም አበቃላት። ራሽያ ጦርነት ተሸንፋ መታቃለች። ሁለተኛ ኢቭን ሙሉ ራሽያውያኖችን ገላችሁ ብትጨርሱ ዴድ ሃንድ የሚባል መሳሪያ አላቸው። ይህን ብዙዎቹ የዓለም ሚዲያዎች ወይ ዌስተርን ሚዲያዎች አይነግሯቸውም። ብዙ ጊዜ ሰርች አድርጉት፣ እዚህ ቲክቶክ ላይ የሚዩት የአሜሪካ ኮንግረስ ሰዎች በግልጽ የተናገሩት ነው። ከራሽያ ጋር አንቀልድ ፕሊዝ። አንድ የኮንግረስ ሴት ናት ስትናገር እዚህ የወጣ መረጃ ነው። ቀልድ ነው እንዲያዛችሁት አለች። ራሽያውያንን ገላችሁ ብትጨርሱ አውቶማቲካሊ ወደ ሁሉም ዓለም የሚተኩስ የተቀበረ ኒኩለር አላቸው። ዓለም አበቃላት ማለት ነው። አሁኑኑ እየነገርኳችሁ ሰርች አድርጉ። ዴድ ሃንድ፣ የራሽያው ዴድ ሃንድ በየ25 ደቂቃው ኮማንድ ሴንተሩ ኮሚኒኬት ያደርጋል። ሁለተኛ ዴድ ሃንድ ኤሊያስ ቲንክ ዴድ ሃንድ ብላችሁ አሁን ሰርች አድርጉ። የተቀበረ መሳሪያ ነው። መጀመሪያ ሚሊታሪው ጋር ሜሴጅ ይልካል። እነሱ የስ አለን ምናምን ኮሚኒኬት ያደርጋሉ። አላችሁ ወይ ደስ አይልም። አላችሁ ወይ ይላችኋል። አለን አለን ይላሉ። ከ25 ደቂቃ በኋላ አላችሁ ወይ አለን አለን ይላሉ። አላችሁ ወይ ሲላቸው ዝም ካሉ አላችሁ ወይ ሲላቸው ዝም ካሉ በሶስተኛው አላችሁ ወይ ይላችኋል። ዝም ካሉ ወደ ቭላዲሚር ፑቲን ሜሴጅ ይልካል። ወደ ፕሬዝዳንቱ ኦፊስ ወደ ክሪምላንድ አለህ ወይ ዝም ከተባለ አለህ ወይ ፑቲን አለህ ወይ በሶስተኛው ዝም ከተባለ ነጋቲ ቡላ ማሽኑ ተቀባብሎ የተቀመጠ ነው። አንተ እዚህ መርፌ ሰራለሁ ብለህ መዋጥ ሰርተሃል። ዓለም ሌላ ደረጃ ላይ ደርሷል። ዴድ ሃንድ ይባላል መሳሪያው። የትኛውም የዌስተርን ሚዲያ አይነግርህም። ደን አውቶማቲካሊ ወደ ሁሉም ዓለም ይተኩሳል። ኒውክለር ነው የሚተኩሰው። ከዓለም ጥግ እስከ ዓለም ጥግ መጨረሻው። አንድ አማርኛ ሙቪ ላይ እናትህ ሆድ ብትገባ እንኳን አታመልጠኝም የሚለው አንድ አማርኛ ሙቪ ላይ አይቼዋለሁ። አንተ እዚህ ትነታረካለህ ጽንዶ ግንዶ ምናምን እያልክ ራሽያ ኢሮፓውያን እንደዚህ አውሮፓውያን ከተፈታተኗቸው ዴድ ሃንድ ከተተኮሰ ዳሰነችና ያንጋቶ ሆነ የኮተኮትክ እንኳን ቢሆን ትገደላለህ። እኛ እኮ ዝም ብለን እኮ እኛ ህልውናችን እኮ ገና በሌሎች ሰላም ላይ ተመሰረተ ነው እኮ። ዝም ብለን አንዳንዴ እኮ ዘለል ስንል ይገርመኛል። ዘለል ስንል እኮ አንዳንድ ጊዜ አይገርም? አድራጊ ፈጣሪ አንመስልም? አሁንኛ ሁለት ሀገራት ካልተስማሙና ወደ ኒኩለር ጦርነት ከገቡ እኮ አለቀልን እኮ። ለዚች እድሜዋ ብንፋቀር አይሻልም? እኔ አንዳንዴ ያስቀኛል። ምን አላሉ አንዳንዴ ዝም ብዬ ዓለም አቀፍ ምናምን ሚዲያ እና ምናምን አርቲ ምናምን አይና ዞር ስለኛ ጋር ለማይቀረው ትግል ተነስ ምድር አንቀጥቅጥ ምናምን ትላለህ። ኦኬ ጥሩ ነው፣ ግን ከዚህ ድራይቭ የምናደርገው ነገር ምንድነው? ዛሬ ሀገራት እያሰቡ ያሉት እያወሩ ያሉት እንደ ሀገር ነው። እንደ ሀገር ነው እያወሩ ያሉት። ብንችል እንደ አፍሪካ እንዴት ነው ሰርቫይቭ የምናደርገው? because the world we are in ሩዝለስ የሆነ ዓለም ላይ ነው ያለነው። እናትዬ ልጆች አሉሽ? ልጆችሽን ምንድነው የምታስተምሪያቸው? አባትዬ ልጆች ወልደሃል? ልጆችህን ምንድነው የምታስጠናቸው? ያንተን ድድብና ነው የምታስጠናቸው ወይስ ብሩህ አእምሮ ኖሯቸው እንዲያድጉ ነው የምታደርገው? ሀገራቸውን እንዲወዱ፣ ተመራማሪ እንዲሆኑ፣ ሳይንቲስት እንዲሆኑ እንዲህ ነው የምትሰብካቸው? ማታ ማታ ምንድነው የምትሰብካቸው? ምንድነው የምትሰብኳቸው? አይ ነው አብዛኞቻችሁ ኦሮሞን ስለመጥላት አማራን ስለመጥላት ተቋጨው ተነጨው ነው የምታስተምሯቸው። በዚህ ማለት ነው የተከበሩ ሰዎች አሉ ልጆቻቸውን በስነ ስርዓት ቀርጸው የሚያሳድጉ። ዓለም እየተቀረጸ ነው፣ እየተቀየረ ነው። ምንድነው የጦርነቱ ምክንያት? እንዳልኳችሁ ከሁለተኛው የዓለም ጦርነት በኋላ ሁለት ዲፌንሲቭ ፓክቶች ተመስርተዋል። ይሄ የ12ኛ ክፍል ሂስትሪ ትምህርት ነው። 12ኛ ክፍል ያልደረሳችሁ ካላችሁ አትሊስት አዲስ ዘመን ጋዜጣ አንብባችኋል ብዬ አስባለሁ። አሁን እዚህ ጋር ይሄ አሁን አስተራሃተም ምናምን አላነበበም አዲስ ዘመን ጋዜጣ። ይሄ በትንሹ
በትንሹ 12ኛ ክፍል ሂስትሪ የደረሳችሁ ናችሁ። አም ሶሪ ሌሎቻችሁ ማድመጥ ነው ያለባችሁ። ምንድነው የተፈጠረው? ዲፌንሲቭ ፓክት ማለት ሁለተኛው ዓለም ጦርነት ካበቃ በኋላ በዌስተርኖች በኩል ኔቶ የሚባል ተመሰረተ። ይሄ የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን። በኢስተርን ዩሮፕ በኩል የተፈጠረው ምንድነው? ዋርሶ ፓክት የሚባለው ማለት የፖላንድ ዋና ከተማን ዋርሶን መሰረት አድርጎ የተመሰረተው ዋርሶ ፓክት ሁለቱ ምስራቁን እና ምዕራቡን ከጥቃት ለመከላከል የመጀመሪያውን ዓለም ጦርነት አይተዋል፣ ሁለተኛውን አይተዋል። ሶስተኛው እንዳይፈጠር ማለት ነው። ሶስተኛው የኮልድ ዋር ነበር፣ የቃላት ጦርነት ነበር። ኦኬ ታዲያ ምን ሆነ? የሆነው ኔቶ ምስጋና ለጎርባቾቭ ይግባና ለእናንተ ስጋት አንሆንም ሲባል ዋርሶ ፓክት ተዳከመ። መጀመሪያ በነበራቸው ስምምነት የፈለገ ነገር ቢሆን ኔቶ ወደ ዌስተርኑ ብቻ አሜሪካና ወይ ዌስተርኑ ብቻ ላይ የነሱን ደህንነት እናስጠብቃለን እንጂ ወደ ኢስተርን ዩሮፕ አንመጣም የሚል ስምምነት ነው ያላቸው። ለራሽያውያን ፌርነስ በነፃነት አድምጡ። አንዳንዶቻችሁ ለራሽያ ያላችሁ ጥላቻ ወይ